ማለት አሁን ቤተሰቦች የሚቀበሉኝ ይመስልሻል? ማለት ምንድን ነው የሚቀበሉት? ማለት ነው ይሄ ምንድን ነው? ምን ብረት መዝጊያ የሚባል ነገር አለ? እንደዛ ካሉ ብዬ እኮ ምን ጭራሽ አንተ ነው ያልከው ብረት መዝጊያ አይደለሁም ብለህ ካሰብክ ያው እንደ እና እኔ ጭራሩን መዝጊያ ነኝ በር ይሁንልኝ። ገና ዛሬ መስማት ነው። እና ምን በር ይሁን ነው የሚባለው? እስቲ እባካችሁ እባክሽ ይቅር በይ። የልብ አውቃ እኮ ነሽ እኮ ምንም እህል የሚባል ነገር አልቀመስክም። ምግብ አላሰኘኝም። የምግብ አሞቴ ሁሉ ጠፍቷል። አይዞህ ሁሉም ነገር ለመልካም ይሆን። እዚህ ጋር አድርገው ምሳሌ ሰጥሽኝ እንኳን አትጠቀሚበት። እመነኝ በአሁኑ ኤደንን የማጠምድበት ትልቅ ነገር አግኝቷል። እሷ ገንዘቤን በልታ ስራዬን እየሰራችልኝ እንዳልሆነ ስረዳ እሷን የማጥምድበት ነገር ስፈልግ በመጨረሻም አንድ ሴት ልጅ እንዳለቻት አወቅኩኝ። ግድ የለም አንዴ ብቻ የመጨረሻ እድል ስጠኝ። በአሁኑ ከእሷ የሆነ መረጃ አገኛለሁ። ዛሬ በጣም ደስ የሚል ብዙ ነገሮች አሉ። ጠበቃው በህይወት ተገኝቷል። እሱ መገኘት ብቻም ሳይሆን ደግሞ በብሩክ ቤት መግባቱ ለብሩክ እንግዲህ ለብሩክ ቤተሰቦች ለሁሉም በጣም ደስ የሚልና አስደሳች ወሳኝ ነገር ነው። በተለይ ደግሞ ለሉላና ለሞገስ በጣም በወሳኝ ነገር ነው የጠበቃው መገኘት ማለት ነውና እንግዲህ እነሱ ብዙ ወራትን በሰቃቀን እስር ቤት እየቀያየሩ ነበረ እየቆዩ ያሉት እንግዲህ ያየናቸው ነበርና በጣም እንግልት ላይ ስቃይ ላይ ብዙ ምሬት ላይ ተስፋ መቁረጥ ደረጃ ላይ ነበሩ። ነገር ግን ፍቅር ያሸንፋል። ጎበዝና ጠንካራዎች በመሆናቸው ብዙ ፈተናዎችን ተቋቁሞ እያለፉ ይገኛሉ። አሁን ግን የመከራቸው ማብቂያ ጊዜ ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ እያልኩ ወደ ምሳሌ ድራማ ደስ የሚልና ወደ አስተማሪ ድራማ ገባላችኋለሁ ማለት ነው። ዛሬ የምናለ እስቲ የሚለውን አንዳንድ ወሳኝ ነገሮችን ለመተንተን እሞክራለሁ ማለት ነው። እንግዲህ መድብል በጣም ጎበዝ እና ጠንካራ ሰው የራሱን ህይወት ትቶ ለወንድሞቹ በዙሪያው ላሉት ለጓደኞቹ የሚሮጥ ጠንካራና ጎበዝ ጀግና ወንድ ነው ማለት ነው። እና እንግዲህ እንደ መድብል አይነቱ መንታ ቢወለድ ምንም ቅር አይልምና እሱም እንግዲህ የጠበቃው ሚስት ካለችበት ቦታ አንስቶ እነዝና እንዳያገኟት በማለት እንግዲህ ለብቻዋ ቤት ተከራይቶ አስቀምጧት ወይም ደግሞ ደብቋት ይገኛል ማለት ነው። እሱም እንግዲህ እሷ ለጎዳለችበት ቦታ ያው ምሳ ይዞላት በሚሄድበት ሰዓት ነበረ እንግዲህ ሴጣን ይመስል ከፊቱ ተገትሮ ዝናን ያገኘዋል ማለት ነው። በጣም የሚገርመው ግን ከዚህ ከሴጣን ሰውዬ ጋር አሁን መላፋት ወይም ደግሞ መራገጥ አይጠበቅብኝም። እሱ እንደ አህያ መራገጥ ለምዷት ስለሆነ እኔ ከሱ ጋር አሁን መራገጥ መደባደብ አይጠበቅብኝም። ስለዚህ ለጠበቃው ሚስት መድረስ አለብኝ፣ ለጠበቃው መድረስ አለብኝ፣ ለሉላና ለሞገስ መድረስ አለብኝ በማለት እንግዲህ መሸሽ መርጧል ማለት ነው። እንግዲህ የሸሸ ሁሉ ፈሪ አይደለም ማለት ነው። አንዳንድ ጊዜ ሰዎች ሲሸሹ ሮጠው ሲያመልጡ ወይም ደግሞ ዝም ቢሉ ፈሪ ናቸው እነዚህ ሰዎች ልንል እንችላለን ማለት ነው። ነገር ግን እሱ የሸሸው ምንድን ነው ሌላ ብዙ የሚያሳካቸው ነገሮች ስላሉ እነኛ ነገሮች እንዳይበላሹበት በማለት እንግዲህ ሸሽቶ ለማምለጥ ችሏል ማለት ነው። እንደዚሁ እንግዲህ አንድ በር ያላት የዘበኛ ቤት የመሰለች ውስጥ እዛ ውስጥ ገብቶ ተደብቆ ነበረ። ዝና እንግዲህ ሮጦ እሱ ላይ መድረስ ሲያቅተው ወደ እሱ የእሱ ረዳት ወደ ሆነው ሰውዬ በመደወል እንግዲህ እገዛውን እንደሚፈልግና መጥቶ እንዲያግዘው ይነግረዋል። እሱም ቢመጣም እንግዲህ መድብል ያለበት ገብተህ አሁን እጁን ይዘህ ለኔ ልታስረክበኝ ይገባል፣ ይህን ሰውዬ ዛሬ ለመጨረሻ ጊዜ እናሰናብተዋለን ነበር ያለውና እስ እንግዲህ ራሱ ሮጦ መያዝ ያቃተውን ሰውዬ ለሱ አጋዥ ለሆነው ሰውዬ እንግዲህ እሱ መጨረሻ ላይ ከዛ ቤት ውስጥ ወጥቶ ሲሮጥ መድብልን ያውታል። እነሱም ለመከተል ይሞክራሉ። እሱ ደውሎለት የጠራው ሰውዬም እንግዲህ መሳሪያውን ይዞ መድብልን ማሳደዱን ቀጥሎ ነበረ። ነገር ግን መጨረሻ ላይ ሲያቅተው ያው ደውሎ እንዳመለጠው ይነግረዋል። እና እሱም እንዴት አባህ ነው የሚያመልጠክ አንተ ድሮስ መቼሽ ሽንፈት እንጂ ድል መቼ ታውቃለህ? እንዴት አባ ነው የሚያመልጠህ ነበር ያለውና እንግዲህ እሱ ራሱ መያዝ ያቃተው መድብልን እንግዲህ ሌላን ሰው በግዴታ መያዝ አለባችሁ እያለ እያስገደዳቸው ነው የሚገኘው። መድብል ግን ጎበዚያው ሸሾ አምልጧል። አላማውን እያሳካን የሚገኘው እንደዚሁም እንግዲህ ጠበቃውም ደውሎለት ያለበትን ቦታ አድራሻ ልኮለታል ማለት ነው። ይሄን ነገር ደግሞ እንግዲህ ሞገስ ጠበቃውን ያለበት ቦታ ሄዶ ጠበቃውን እንዲያመጣው ወደ ብሩክ ቤት ማረፊያ ቦታ እስከሚገኝ ድረስ ወደ ብሩክ ቤት እንዲያመጣው ይነግረዋል ማለት ነውና እንግዲህ እሱ አምልጦ ወደ ቤቱም እየገባ ነበረ።
እሱ ወደ ቤቱ ሲገባም እንግዲህ ብሩክና ቅድስት ደስ የሚል ዓለም ውስጥ እየተጨዋወቱ አንዳንድ ነገሮች ስለ ወደፊት ህይወታቸው እየተነጋገሩ ነበርና እሱም እንግዲህ እንዴት ነው ቤተሰቦችሽ የሚቀበሉኝ ይመስልሻል ወይ? የብረት መዝጊያ ምናምን ይላሉ። የብረት መዝጊያ መሆን ይመስልሻል ወይ? አማች የብረት መዝጊያ ነው ይባላል። እና እንግዲህ ሲላትም እሷም እንግዲህ እና ታዲያ የብረት መዝጊያ ካልሆንክ የጭራሮ መዝጊያ ልትሆን ነው ነበር ያለችውና እሱ ምን ማለትሽ ነው? እኔን ጭራሮ መዝጊያ እውነት ግን የሚቀበሉ ይመስልሻል እያላት ነበር። ለምንድን ነው የማይቀበሉ? ድብን እርግቶ ነው የሚቀበሉ ነበር ያለችው እና ብሩክን የመሰለ ትሁትና ጎበዝ ጀግና ሰው ደግሞ ተገኝቶን እንደ ይቀበላሉ። ባይቀበሉ ራሱ እኛ ራሳችን በግድ እንዲቀበሉ እናደርጋቸዋለን። ግድ የለም ብሩክ ሀሳብ አይግባክና። ነገር ግን ያው እነሱ በጫወታቸው መሀል እንግዲህ አንድ ሰው ወደ ቤታቸውን ከፍቶ እንግዲህ አስደንግጧቸዋል ማለት ነው። እሱም መድብል ነው። መድብል እንግዲህ ከነ ከአውሬዎች ሸሾ አምልጦ እየገባ ነበር። ምን ሆነሃል ብሎትም እሱ እንግዲህ ዝና ከፊት የመቶ ተገነተረብኝ። ይሄ ጅብራ የሆነ ሰውዬ አሁን ሸሼን ያመለጥኩት መሸሽ ማምለጥ ስላለብኝ እየተከታተሉኝ ነው ነበር ያሉና እንዴ እነኚህ ሰዎች ግን መቼ ድረስ ነው የሚከታተሉ ነበር ያለችው ቅድስትና መቼ ድረስ ነው ይሄ ስቃይ እንደዚህ የሚቀጥለው በማለት ነበር ያለችውና እነሱ እንግዲህ ይሄ ስቃይ ማብቂያ የለውም እንዴ ቆይ መቼ ድረስ እያለች ነበርና እሱም እንግዲህ ጠበቃው እንደደወለለት ጠበቃው ያለው ቦታ ደግሞ ሞገስ ሄዶ ጠበቃውን እንዲያመጣው እንደነገረው ስለ ጊዜውም ደግሞ ጠበቃው እነሱ ቤት እንደሚቀመጥ ይነግራቸዋልና ቅድስት ግን ብዙ ደስተኛ አይደለችም። መቼ ድረስ ነው ነጻነታችንን ተነፍገን ደግሞ መቼ ድረስ ነው እዚህ ቤት እሱ ሆኖ ደግሞ ከኛ ጋር የሚኖረው ይሄ ሰውዬ ነበረ የተባለውና ነገር ግን በጣም ደስ በሚል ሁኔታ ያው መድብል ሄዶ አግኝተዋል ማለት ነው። ግን ሉላ ፍቃደኛ አልነበረችም። አይሆንም፣ አንተ በፖሊሱ የተፈላጊ ነህ፣ እኔ እኮ ተፈላጊ አይደለሁም፣ ባይሆን ቦታውን ንገሩኝና እኔ ሄጄ ላገኘው ነበር ያለችውና እንግዲህ ከጥፋቷ ከስህተቷ አትማርም። ከዚህ ምክንያት እንግዲህ ከዚህም በፊትም በሷ ምክንያት ነው እዚህ ሁሉ ነገር ውስጥ የተገባውና እሱ ግን በፍጹም እሞታታለሁ እንጂ አይን እያየ አንቺን አልክሽም በማለት ነበር እንግዲህ ሄደው እንግዲህ በተባለው መሰረትም ጠበቃውን አግኝቶታል ደስ በሚል ሁኔታ። እሱ እንግዲህ የሞት አፋፍ ላይ ሆኖ ይሄ ሁሉ የራሴ ጥፋት ነው፣ የራሴ ለሙያዬ አለመታመኔ ነው፣ ይህን ሁሉ ያመጣብኝ ሲያንሰኝ ነው፣ በቃ መሞቴ ነው እያለ ነበር። መድብልም እንግዲህ ደውሎለት ነበረ ለሞገስ። ሞገስም ጠበቃውን እንዳገኘው ቢነግረውም ነገር ግን እጄ ሊሄድ ወደ እነሱ ሲለው ሞገስ አላምነህም መድብል አላምነህም ከባለቤቴ ጋር ካላገናኘኸኝ ነበር ያለውና እሱም እንግዲህ ሁሉም ሰው እንዳንተ ውሸታምና አስመስማጭ በርባሪ ስለሆነ የሚዋሽ ይመስላል፣ እኔ ግን የተግባር ሰው ነኝ እንጂ የወሬ ሰው አይደለሁም በማለት እንግዲህ ጠበቃውን ከባለቤቱ ጋር ያገናኘዋል ማለት ነው። እሱም እንግዲህ ስሟንም በሩ ነው ማን ነው ስሜ በሩ ነኝ በማለት ነበር እንግዲህ ያለውና ያው ሁሉም እንግዲህ ስሙን ሁላችንም አናውቀውም፣ እነሱም ስሙ ደግሞ በሩ ነው ገና ዛሬ ነው ያወቅነው እያሉ ነበር። ብሩክም እንግዲህ የምን በሩ ነው ይሄ ደግሞ ብሩ ነው እንጂ ለብር የሞተ እያሉ ነበር። ቅድስትም አረባካችሁ እናንተ ሰዎች ድምጣችሁን እንኳን ቢያንስ ቀነስ አድርጉ፣ ሚስቱ እኮ እየሰማች ነው እያለች ትስማ ታዲያ እውነቱን የተናገር ነው እያሉ ነበረ። ሚስቱንም እንግዲህ በተደጋጋሚ እየቀርታ እየጠየቃት ነበረ። አንቺ ምንም ብትይ አይታይብሽም፣ ይህን ሁሉ ነገር ደግሞ እዚህ ሁሉ ነገር ውስጥ ያስገባኝ ዝና ነው። እውነት አሁን በህይወት ተረፍ ያለው እነ መድብል እጅ ገብቻለሁ። እነሱን ሳልበቀል እነሱን ለህግ ሳላቀርብ በፍጹም መሞት የለብኝም፣ ምንም መሆን የለብኝም። ስለዚህ ደህና ነኝ። አሁን እነኚህ መልካም ሰዎች አንስተውኛል፣ እነሱ ቤት ገብቻለሁ። አንቺም ራስሽን ጠብቂ በማለት ነበረ እንግዲህ እያላትና በመጨረሻም እንግዲህ ወደ ብሩክ ቤት ሊገባ ችሏል። በጣም ደክሞታል፣ ብርድ መቶታል፣ ያስለዋል ምናምን። ይሄ ሁሉ ግን ያው የራሱ ጥፋት የራሱ ለሙያው አለመታመን ነው። ክፉ ሰዎች መጨረሻቸው ውድቀት ነው ማለት ነው። እንግዲህ ካሊሞ ሲሳይ የሚባለው ሰውዬ ማህሌት መወገድ አለባት እየተባለ ይገኛል። እና እንግዲህ ለዝና ተደውሎ እችን ልጅ ማስወገድ አለባት ባለሀብቱን ፎቶ የያዘችው ሰውዬ ቢል እንግዲህ አቶ ዝና በጣም ነበር የደነገጠውና ማህሌትን ቢል እንዴት ታውቃታለህ እንዲህ ብለው አይ ስሟ እኮ ማህሌት ነው ብዬ ነው ነበር ያለውና እሱ እንግዲህ ማስወገድ አለብህ በትንሽ ቀን ውስጥ ካልሆነ እኔ ነኝ አንተን ማስወግድህ ሽንፈት እየታየብህ ነው ነበር ያለውና እሱም እሺ በቃ ለቀይ ችግር የለውም በማለት እንግዲህ ማህሌትን ወደ ተለመደው ቦታ ወስደው እንዲያስሯት ነው ትዕዛዝ ያስተላለፈው። እንግዲህ እሷም የደካማ ጎኑን ስለምታውቅ እባክህ አንድ እድል ስጠኝ፣ ሉላ ያለችበትን ቦታ እነግርሃለሁ፣ እዛ ቤት ሰላይ ያስገብቻለሁ፣ ሰላዩ ደግሞ አዲስ ነገር አለ፣ የሆነ አዲስ ነገር አለ፣ መድብል እየተቻኮለ ወጥቷል ብላለች ነበር ያለችው። ሰላዩ እንግዲህ ስራዋን አላቆመችም፣ አንዳንድ ነገሮችን እየደወለች እየነገረቻት ትገኛለች። ቢሆንም ወደ እነ ብሩክ ቤተሰብ ያጎላች ትመስላለች እና
ማህሌት ግን እሷን የሚይዝበት አንድ ነገር አለኝ፣ ብሬን በልታኛለች፣ ምንም ለኔ እያገዘችኝ አይደለም። ስለዚህ አንድ ሴት ልጅ እንዳለቻት ደርሼበታለሁ። ያችን ሴት ልጇን ይዝባታለሁ። ለዛ ወዳ ሳይሆን በግዷ ኢንፎርሜሽኑ ትሰጠኛለች፣ ያለውን ነገር ሚስጥር ሁሉ ትሰጠኛለች። እባክን ጊዜ ስጠኝ እያለችው ትገኛለች። እሱም ግን እሺ ትንሽ ጊዜ ሰጥቼሻለሁ፣ በውሳኔ እንድጸጸት እንዳታደርጊኝ እንግዲህ ሉላ ያለችበትን ቦታ በቅርብ ጊዜ ልትነግሪ ይገባል። ከዛ ወዲያ እፈጽመዋለሁ ሁሉም ነገር ያላት እሷ እንግዲህ እድሜዋን ያራዘመች መስሏት ነው። እሱ ግን እድሜዋን ያራዘመላት ሉላ እስከምትገኝ ድረስ ብቻ ነው። ሉላን ካገኘ ኦልሬዲ ማህሌትን ሊያሰናብታት ነው ማለት ነው። ማህሌት እንግዲህ መጨረሻዋ በጣም የከፋ ነው የሆነውና እንግዲህ ድል ለነ መድብል ለነ ብሩክ ብለናል ማለት ነው። እንደዚሁም የሉላና የሞገስ ስቃይም ማብቃት አለበት። ቅድስትና ብሩክም አንድ መሆን አለባቸው እያልን እንገኛለን። እንግዲህ አጠር መጠን አርግተን ስናብራራው ይሄን ይመስላል። ቀጣይ ቪዲዮ ይዤላችሁ እስከምመጣ ቸር ሰንብቱልኝ።